አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች የዕለቱን የጄኔን ዜናዎች አሁን ጀምሯል። ቆይታችሁ ከጄኔን ጋር እንድታደርጉ በአክብሮት እየጠየቅን ወደ ዕለቱን ዜና እናልፋለን። ቀዳሚውን በአበሽጌ ወረዳ የቀበሌ ሊቀመንበር ጨምሮ 3 ዜጎች መገደላቸውን ተነገረ። በጉራጌ ዞን አበሽጌ ወረዳ ድንበር ጥሰው በገቡ ታጣቂዎች አንድ የቀበሌ ሊቀመንበርና ሌላ አንድ ሰው መገደላቸውን ተነግሯል። በኦሮሚያ ክልል ድንበር አካባቢ የመሸጉ የሸኔ ታጣቂ ቡድኖች ወደ ጉራጌ ዞን አበሽጌ ወረዳ በመሻገር ጥቃት ፈጽመው 2 ዜጎች መገደላቸውን የጄኔን ምንጮች ከስፍራው አስረድቷል። ታጣቂዎቹ ጥቃቱን የፈጸሙት ሚያዝያ 18 ቀን 2018 ዓ.ም ማታ ሲሆን በጥቃቱም በወረዳው የሚዳ ቀበሌ ሊቀመንበር መገደላቸውን ምንጮች ገልጸዋል። ከዚህ በተጨማሪም በማርያም ሰፈር ሌላ አንድ ሰው መገደላቸውን ምንጮች ጨምረው ለሚዲያችን አስረድቷል። ሌላው በወረዳው በተሰማራው የጸጥታ አባላት በሆነ በአንድ የፌዴራል ፖሊስ ሚያዝያ 20 ቀን 2018 ዓ.ም በከታ ቀበሌ አንድ ወጣት መገደሉን ተነግሯል። አንዴ መልካም ተስፋ ሌላ ጊዜ ደግሞ የሰላም እጦት እየተፈራረቁበት የሚገኘው ይህ ወረዳ የታጣቂዎች መፈንጫ የሆነ ዜጎች በስጋት የሚኖሩበት ቦታ ሆኗል። በወረዳው የተሰማራው የፌዴራል ፖሊስና የመከላከያ ኃይል በበቂ ሁኔታ ታጣቂዎችን ማጽዳት ስላልቻሉ ጊዜና ሰዓት ጠብቀው ጥቃት ይፈጽማሉ። በታጣቂዎች ከሚገደሉ ዜጎች በተጨማሪ ታግተው ከፍተኛ ገንዘብ የሚጠየቁ ዜጎች ቁጥርም ቀላል አይደለም። በወረዳው ጊቤ በረሃ በመሸጉ ሽፍቶች ዜጎች እየታገቱ ገንዘብ መጠየቅ የተለመደ አሰራር ከሆነ ቆይቷል። በተጨማሪም ከኦሮሚያ ክልል ወደ ወረዳው በሚገቡ ታጣቂዎች የዜጎች ግድያና ስቃይ እንዲሁም እገታ ሌላ ተደራራቢ ፈተና ሆኗል። አቅመ ደካማ ዜጎች ወረዳውን ለቀው እየወጡ ሲሆን መንግስት ጥብቅ እርምጃ ካልወሰደ በቀጣይ ችግሩ እየባሰ እንደሚሄድም ተጠቁሟል። አሁን የመንግስት የጸጥታ አባላት ከታጣቂዎች ጋር በመተባበር ዜጎች እንዲታገቱ ያደርጋሉ ወይ ይተባበራሉ። በእገታው ከሚገኝ ገንዘብም ተካፋይ ይሆናሉ። ይህም በወረዳው የዜጎች ደህንነት አደጋ ላይ እንዲወድቅ እያደረገው ይገኛል ተብሏል። ትኩረት ያልተሰጠው የወረዳው የጸጥታ ሌላኛው ፈተና ህገወጥ የጦር መሳሪያ ነጋዴዎች ሲሆኑ ከታጣቂዎች ጋር በፈጠሩት ቁርኝት ለንጹሃን ዜጎች ሞት አባባሽ ናቸው ተብሏል። የትራንስፖርት ጭማሪው በጣም የተጋነነ በመሆኑ ከአቅማቸው በላይ መሆኑ መንግስት ሰራተኞች አስታወቁ። በማዕከላዊ ኢትዮጵያ ክልል ከዞን ከተሞች ወደ ዞን ከተማ ተመላልሰው እየሰሩ የሚገኙ የመንግስት ሰራተኞች ከፍተኛ በሆነውና በተጋነነው የትራንስፖርት ጭማሪ ምክንያት ስራቸውን ማስቀጠል እየከበዳቸው መሆኑ ገልጸዋል። በነዳጅ እጥረት ምክንያት የዋጋ ጭማሪ ያደረጉ ተሽከርካሪዎች ማዕከላዊ ኢትዮጵያ ክልል የተለየና በጣም የተጋነነ መሆኑን ተነግሯል። ከፍተኛ ቁጥር ያላቸው ተቀጣሪ ሰራተኞች ይህን ጭማሪ ከአቅማቸው በላይ መሆኑን ገልጿል። ከቡታጅራ ከተማ ሆሳና ከተማ የሚመላለሱ ሰራተኞች የሚከፍሉት ከ1000 እስከ 1200 ብር ሲሆን ለሚመለከተው ሁሉ ቢያመለክቱም ለውጥ የለም ብለዋል። ከወልቂጤ ወደ ሆሳናና ቡታጅራ ከተማ በተመሳሳይ ከ1000 ብር በላይ በሚሆኑ በደሞዝተኛ ደሞዝ በጭራሽ የማይቻልና ቤተሰብ ከማስተዳደር ጋር ተዳብሎ በእጅጉ የሚከብድ የዘረፋ አሰራር አስመርኗል ብለዋል። በየመንገዱ የሚቆሙት የትራፊክና የመንገድ ስምሪት ባለሙያዎች በተለየ የቢዝነስ ስራ ላይ ነው የሚገኙት። በዚህ ጊዜ ከአሽከርካሪዎች ጋር ዘረፋ እየፈጸሙ ነው። በመሃል ተመላላሽ ሰራተኞች ችግር ውስጥ እየወደቀ ይገኛል ተብሏል። ተሽከርካሪዎች ከተፈቀደላቸው ሰው በላይ የጫኑ የሚጠይቃቸው የለም። አሁን ደግሞ እጅጉን የተጋነነ ክፍያ እያስከፈሉ ናቸው። በአንዳንድ ቅሬታ የሚያቀርቡ ትክክል አይደለም የሚሉ መንገደኞች ላይ ዘለፋና ድብደባ እስከ መፈጸም ደርሷል። በዚህ ወቅት በየመንገዱ የሚቆሙት የትራፊክ ፖሊሶችና የስምሪት ባለሙያዎች ዓላማና ስራ ምን እንደሆነ ግልጽ አይደለም። የኮንትሮባንድ ጭነት፣ ከአቅም በላይ ትርፍ መጫን፣ የተጋነነ ክፍያ ማስከፈል በነጻነት እየተፈጸመ ቆመው የሚመለከቱበትና ተባባሪ የሆኑበት ወቅት ላይ ነው ተብሏል። የወላይታ ሶዶ ዩኒቨርሲቲ ተማሪዎች በዩኒቨርሲቲው ካፌና በሌሎችም አገልግሎቶች ላይ የሚስተዋለው ችግር ከጊዜ ወደ ጊዜ እየከፋ መሄዱን ገለጹ። በዩኒቨርሲቲው ላለፉት 3 ዓመታት ትምህርታቸው እየተከታተሉ የሚገኙ ተማሪዎች የግቢው አገልግሎት ከጊዜ ወደ ጊዜ እየተበላሸ መሄዱን ቅሬታቸውን በዝርዝር አንስተዋል። በግቢው ለተማሪዎች የሚዘጋጀው ምግብ ጥራትና መጠን አነስተኛና በቂ አለመሆን፣ በሰራተኞች የሚፈጸም የሥነ ምግባር ጉድለት መጨመር፣ በሰራተኞችና በአስተባባሪዎች በኩል ስድብ፣ ማንቋሸሽ፣ ማመናጨቅና ትንኮሳ እንደሚፈጸምባቸው ተማሪዎች ተናግረዋል። የተማሪዎች ፍላጎት ያላገናዘበ የምግብ መቀያየር፣ በሰራተኞች እጥረት የካፍቴሪያ የጽዳት ጉድለት ለተላላፊ በሽታዎች የሚያጋልጥና
የተማሪው ክብር የሚነካ መሆኑን ገልጿል። እያንዳንዱ ተማሪ በየሴሚስተሩ ከፍተኛ መጠን ያለው የትምህርትና የምግብ ወጪ የተቆረጠበት ባለበት ሁኔታ በምላሹ የሚቀርበው አገልግሎት ግን ከወጪው ጋር የማይመጣጠንና እጅግ የወረደ መሆኑን ተማሪዎች በምሬት ገልጿል። ተማሪዎች ታመው ግቢ ውስጥ ወዳለው ክሊኒክ ሲሄዱ አብዛኛውን ጊዜ አገልግሎት እንደማያገኙ፣ አንዳንድ ጊዜ ሰራተኞች ጭራሽ እንደማይገኙ፣ የክሊኒክ አምቡላንስም ናፍጣ የለም በሚል እንደ ህቁም አንስተዋል። ተማሪዎቹ በቂና ጥራት ያለው ምግብ በየሰዓቱ እንዲቀርብ፣ ሌሎችም ለትምህርት እንቅፋት የሆኑ ጉዳዮች እንዲስተካከሉ የዩኒቨርሲቲው አመራር ሆነ ትምህርት ሚኒስቴር አስቸኳይ ምላሽ እንዲሰጣቸውም ጠይቀዋል። በደቡብ አፍሪካ በ3 ሳምንታት ውስጥ ብቻ 7 ኢትዮጵያውያን መገደላቸው ተነገረ። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየተፈጸመ ያለው ጥቃት እየባሰ በመሄዱ ባለፉት 3 ሳምንታት ብቻ 7 ኢትዮጵያውያን ሲገደሉ 4ቱ በተከታታይ 2 ቀናት መገደላቸውን ተነግሯል። ከቅርብ ጊዜያት ወዲህ በሀገሪቱ በጆሃንስበርግ አካባቢ በኢትዮጵያውያን ላይ ያነጣጠረ ተደጋጋሚ ጥቃት እየተፈጸመ መሆኑ ተሰምቷል። በዚህም በቅርብ ቀናት 4 ታዋቂ ባለሀብት ኢትዮጵያውያን እንደተገደሉ የሀገሪቱ የዜና ምንጮች ሳይቀር ዘግቧል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ለረጅም ዓመታት በሀገሪቱ የኑሩና ሀብት ያፈሩ አቶ ወንድሜነህ ኃይልና አብርሃም ይመር የተባሉ ኢትዮጵያውያን በጆሃንስበርግ ጂቢ ስትሬት ተብሎ በሚጠራው አካባቢ በ16ና በ3 ጥይት ተደብድበው መገደላቸውም ተነግሯል። ሁለቱ ግለሰቦች የኢትዮጵያውያን አስተባባሪና በኢትዮጵያና በደቡብ አፍሪካ ትልቅ ፎቆች ያሏቸው የተከበሩ ባለሀብቶች እንደነበሩም ተጠቁሟል። በባለሀብቶቹ ግድያ በሀገሪቱ በሚኖሩ በመላ ኢትዮጵያውያን ዘንድ ከፍተኛ ስጋትን ፈጥሯል። አሁን የጥቃቱ ኢላማ በደቡብ አፍሪካ የኢትዮጵያ ኮሚኒቲ ማህበረሰብ አስተባባሪዎችና ቤተሰቦቻቸው ላይ በማነጣጠር ላይ ይገኛል። ቀደም ሲል ማርች ቱ ማርች በተባለ ስደተኛ ጠል አማጺ ቡድን ተደጋጋሚ ጥቃቶች በአጠቃላይ ስደተኞች ላይ ይፈጸም እንደነበረም ተነግሯል። አሁን ደግሞ ጥቃቱ የሚፈጸሙ በቅጥረኛ ነፍሰ ገዳዮች ቢሆንም በአካባቢው ከአማጽያን ጋር ህብረት የፈጠሩ በእስር ቤት ያሉ ኢትዮጵያውያንም እየተባበሩ ናቸው ተብሏል። በደቡብ አፍሪካ የኢትዮጵያ ኤምባሲ በኢትዮጵያ ላይ ጆሃንስበርግ ከተማ ውስጥ በተፈጸሙ ግድያዎች ዙሪያ የአገሪቱ መንግስት አስቸኳይ እርምጃ እንዲወስድም ጠይቋል። የጸጥታ ስጋት ባለባቸው አካባቢዎች ልዩ ጥበቃ እንዲደረግና ግድያው የፈጸሙ ባሉ አካላት ላይ አስቸኳይ ምርመራ እንዲደረግና የምርመራ ውጤት እንዲገለጽ መጠየቁን ገልጿል። ከቅርብ ጊዜ ወዲህ በሀገሪቱ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኞች ጠል እንቅስቃሴ መበራከቱን የጠቀሰው ኤምባሲው ግድያዎቹ ከዚሁ ጋር የተያያዘ ሊሆን እንደሚችልም ጠቁሟል። ለችግሩ መፍትሄ እስኪገኝ ድረስ በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ከወትሮ በተለየ መልኩ እርስ በርስ እንዲተባበሩ ኤምባሲው መልእክት አስተላልፏል። ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረዥምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትሰጥ አስጠነቀቀች። ኢራን አሜሪካ የተወሰነ ቢሆንም እንኳ ጥቃት ዳግም መፈጸም ከጀመረች ረዥምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮቿ ላይ እንደሚፈጽሙ የአብዮታዊ ዘቡ ከፍተኛ ባለስልጣን ተናግሯል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግቧል። አሜሪካና እስራኤል ከየካቲት 21 ቀን 2018 ዓ.ም ጀምሮ በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የተነሳ የዓለም የነዳጅ አቅርቦት ተስተጓጉሏል። በዚህም አሜሪካ ሀገራትን ጥምረት ፈጥሮ የሆርሙዝ ወሽመጥ እንዲከፍቱ ግፊት እያደረገች መሆኑን ሮይተርስ ዘግቧል። ቴህራን አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማያውቅ ወታደራዊ እርምጃ እንደምትወስድ አስጠንቃለች። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋት ፈጥሯል። አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲከፍቱ እንደምትፈልግ ሮይተርስ የዜና ወኪል ዘግቧል። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20 በመቶ ነዳጅ የሚተላለፍበት ወሽመጥ ዳግም ለመርከቦች ክፍት እንዲሆን ለማድረግ ሀገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። 2 ወር ባለፈው በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳ ጥላለች። የአሜሪካ ፕሬዝዳንት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ ዕቅድ ላይ ለፕሬዝዳንቱ ገለጻ እንደሚደረግ አክሲዮስ ዘግቧል። የአሜሪካ ማዕከላዊ ዕዝ አጭርና ከባድ የሆነ የጥቃት ዕቅድ ለፕሬዝዳንቱ
እንደሚያቀርብ የተገለጸ ሲሆን በዚህ ጥቃት ምናልባትም የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮስ በስም ያልጠቀሳቸው ምንጮቹን ጠቅሶ ዘግቧል። የተከበራችሁ የጄኔን ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ዜናዎቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ